እንደ ፍርሃት የሰው ልጅ ስብዕና ጠላት የለም። ጤናማ ያልሆነ ፍርሃት አስከፊ መከፋት የሚመነጭበት መርዛማ ጉድጓድ ነው። ጤናማ ፍርሃት አስፈላጊና ተገቢ ነው። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ የምናየው ፍርሃት ምንድን ነው? ከፍርሃትስ እንዴት መውጣት ይቻላል የሚለውን ነው። በጣም ተወዱታላችሁ። ቪዲዮን ሰብስክራይብ፣ ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። ከፍርሃት መላቀቂያው ብልሃት። ከሰው ልጅ በሽታዎች ሁሉ በብዛት የሚገኘውና ከባዱ በሽታ ፍርሃት ነው በማለት የተናገረው አንድ የታወቀ ሐኪም ነበረ። አንድ የስነ ልቦና ባለሙያ እንደተናገሩት ከሆነ እንደ ፍርሃት የሰው ልጅ ስብዕና ጠላት የለም በማለት ነው የገለጹት። እንግዲህ በግልጽ ማየት እንደሚቻለው እነዚህ የሳይንስ ሰዎች መግለጽ የፈለጉትኝ ጤናማ ያልሆነውን ፍርሃት ነው እንጂ ጤናማ የሆነውን ፍርሃት አይደለም። ጤናማ ፍርሃት አስፈላጊና ተገቢ ነው። ጤናማ ፍርሃት እኛን ለመከላከል የተዘጋጀ ስርዓት ነው። ጤናማ ፍርሃት የሌለው ሰው የተደራጀ ስብዕና አይኖረውም። ጤናማ ፍርሃት የሌለው ሰው ተራና ስሜት የሚሰጡ ማስጠንቀቂያዎች ይጎድሉታል። ጤናማ ፍርሃት አደገኛና የጅል ስራዎችን እንዳንሰራ ይጠብቀናል። ጤናማ ያልሆነው ፍርሃት ግን የግራ መጋባቶችና የጭንቀት ማዕከል ነው። አእምሮ ውስጥ ገብቶ ያውካል። ውስጥ ያለን ኃይል ያወጣል። ውስጣዊ ሰላምን ይገድላል። ጉልበትን ያግዳል። ከስኬታማነት መንገድ ያወጣል። ፍላጎትን ያጠፋል። ጤናማ ያልሆነ ፍርሃት አስከፊ መከፋት የሚመነጭበት መርዛማ ጉድጓድ ነው። ስለዚህ ከዚህ መርዛማ ጉድጓድ የሚያወጣውን ምስጢር ልጠቁምህ። ፍርሃት አላስኬድ ሲልህ፣ ፍርሃት ወደፈለከው፣ ወደምታልመው፣ ወደምትወደው ነገር አላስኬድ ሲልህ፣ እያስፈራራ ሲያስቸግርህ እንዲህ በለው፣ ሰው የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ የለውም በለው። ይሄንን ሐሳብ ዝም ብለህ ይሄን ቪዲዮውን ሰምተህ ብቻ ስላለፍ ከፍርሃት ትወጣለህ አይደለም። ይሄንን አሁን የተናገርኩትን ሐሳብ ሰው የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ የለውም የሚሉትን ቃላቶች በወረቀት ላይ ጽፈህ ጧት ማታ ድምፅን ጎላ እያረክ እየጮክ ለራስህ ብትነግረው ፍርሃት የሚባል ላይመለስ ድራሹ ይጠፋል። ይሄንን አድርግ። ሰው የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ የለውም በለው። ለራስህ ንገረው ፊት ለፊት ለራስህ። ከዛ በኋላ እነዚህን ቃላቶች ወደ አእምሮህ ለማስረጽ ጧት ማታ እንዳልኩ በወረቀት ጽፈህ ደጋግማቸው። ከዛ በኋላ ፍርሃት አይነህ እያየ ሲወገድ ታገኘዋለህ። እናም ቃላቶቹን የራስ አድርጋቸው። ዝም ብለህ አይተህ ይሄን ቪዲዮ እንዳታልፍ። እነዚህን ቃላቶች ጽፈህ ወረቀትና እስክሪብቶ አጠገብህ ከሌለ ጽፈህ በወረቀት እስክታደርጋቸው ድረስ ይህንን ቪዲዮ ደግመህ በመስማት እነዚህን ቃላቶች በአእምሮህ ያዘውና እስክሪብቶ ስታገኝ እስክሪብቶ ወረቀት ላይ አስፈራቸው። እነዚህን ቃላቶች ተጠቀምባቸው። ጥቂት ቃላቶች ኃይል አላቸው እንዳትረሳ። ጥቂት ቃላቶች ኃይል አላቸው። ቃላት የሰው ልጆችን አጥንት ያለመልማሉ። ቃላት የሰው ልጅ አጥንትን ይሰብራሉ የሚባለው ለዚህ ነው። በትንሽ ቃላት ነው ፍርሃት የሚመጣው። መጀመሪያ ራሱ በትንሽ ድንጋጤ ያን ነገር ስንደጋግመው ነው ፍርሃት የሚመጣው። እነዛን ደግሞ ለማስወገድ ስኬታማ የሆኑ ጥቂት ቃላቶች በቂ ናቸው። ይሄንን አድርጉ። በእርግጠኝነት ታተርፉበታላችሁ። ፍርሃት የሚባል ተመልሶ ላይመጣ ከእናንተ ይወገዳል። እናም በእርግጠኝነት የነጻነት ህይወት ትኖራላችሁ ከፍርሃት ወጣችሁ። አንድ የመጨረሻ ጥያቄ ልጠይቃችሁና ይህን ቪዲዮ ላጠናቀሽ። ባትፈራ ኑሮ ምን ታደርጋለህ? ባትፈሪ ኑሮ ምን ታደርጊያለሽ? ይሄንን የትኛው ቦታ ላይ ልትጠቀሙት ትችላላችሁ? ስራ ላይ፣ ፍቅር ግንኙነት ላይ፣ የትኛው ቦታ ባልፈራ ኑሮ ምን አደርጋለሁ የሚለውን ጥያቄ ራሳችሁን በመጠየቅ የሆነ ነገር ሊያስፈራችሁ ባልፈራ ኑሮ ምን አደርጋለሁ በማለት እንትን ስትሉ ባልፈራ ኑሮ ይሄን አደርግ ነበረ
ስለዚህ አሁን አደርገዋለሁኝ ብላችሁ ልዳችሁ እንድታደርጉት ነገር ይገፋፋችኋል። ባልፈራ ኑሮ ምን አደርጋለሁ በሉ ለራሳችሁ። ባትፈሩ ኑሮ ምን ታደርጋላችሁ? እስኪ ሀሳብ አስተያየት ኮሜንት ላይ ስጡበት። እስከዛ ድረስ ለዛሬ የነበረኝ ቆይታ በዚህ ልጨርስና ቀጣይ በላ ቪዲዮ እንገናኛለን። ቪዲዮውን ግን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እስከዛ በያላችሁበት ሰላም ለእናንተ ይሁን። ቻው። ባትፈሩ ኑሮ ምን ታደርጋላችሁ? ባይ ቻው።